ቅንጅት መንፈስ ነው ብላ ነበር የፓርቲው ምክትል ሊቀመንበር ወይዘሪት ብርቱካን። በቅርቡም አንድ የሥነ ጽሑፍ መምህር ቅንጅት የፖለቲካ ውቃቢ ነው ሲል ሰምቼዋለሁ። ይሄ መንፈስ ወይንም የፖለቲካ ውቃቢ ከምርጫው በፊትም ሆነ ከምርጫው በኋላ ይዞ የመጣው ከባድ ሁኔታ አለ። ዛሬም ድረስ እንግዲህ ቅንጅት መንፈስ እንደሆነ ነው፣ ውቃቢ እንደሆነ ነው። ሙሼ ንገረን እስቲ። ማዛ በጣም ነው የማመሰግነው። ምንሽ ይህን ጥያቄ ታነሽዋለሽ ይሆን ወይ? በዚህ መንገድ ባይሆን ብቻ ጥያቄው ተነስቶ ስለ ቅንጅት ጠንከር አድርገን ገፋ አድርገን መነጋገር የሚገባን ሁኔታ ይፈጠራል ወይ እያልኩ እየጠበቅኩ ነበር። ጥያቄው ካንቺ ሲመጣ የበለጠ ደግሞ አስደስቶኛል። እና እውነቱን ለመነጋገር ቅንጅት የህዝብ ድጋፍና በህዝብ ዘንድ ተደማጭነት ነበረው ማለት የማይተች የማይወቀስ የማይከሰስ ድርጅት ነበር ማለት አይደለም። አንዱ ትልቁ ጥፋታችን ያኔ የሰራ ነው ይሄ ነው። ለመታረምና ለመለወጥ እድል አላገኘን። ማህበረሰቡ ዝም ብሎ አቅፎ ደግፎ ከነችግራችን እንዲያሻግረን ነው የፈለገው። ራሳችን ትግሉን ማሻገር አይደለም ሂደታችን። እና እኔ አሁን ዛሬ ትንሽ ጠንከር መረር ብለን ብናወራ ጥሩ ይመስለኛል። ምክንያቱም የኢትዮጵያ ህዝብ ለረጅም ጊዜ ህመም አዝሎ እየኖረ ነው። የቅንጅትን ህመም የሆነ ቦታ ላይ ከቅንጅት ጋር የነበረውን ቅድም የተባለው ምን አይነት መንፈሳዊ ግንኙነት ወደ ሰውኛ ግንኙነት መለወጥ አለብን። ምክንያቱም መንፈሳዊ ግንኙነት አስቸጋሪ ነው። ወደ ሰውኛ ባህሪ ለውጠ ነው ካልተነጋገርን መታረቅም አይቻልም ከሐቁ ጋር። ቅድም ስናወራ ነበር ኢንፎርማሊና በዚህ በኢህአፓ ዘመን የነበሩ የትግሉ አካል የነበሩ ሰዎች የከፈሉት መስዋዕትነት በጣም መራራ ነው። ብዙ ጓደኞቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ለጥይት መስዋዕትነት ከፍለዋል። ያው የፖለቲካ ትግል አንዱ በጽሁፍ ባታደርጊውም ግን አደራ ነው። ኮሚትመንት አብረሽ ነው የምትገቢው እና ያ ኮሚትመንት ቀጥሎ ውጤት ካላየሽ የተከፈለው መስዋዕትነት አንዳንድ ጊዜ ቅዠትም ነው፣ ያባንናል። ቃል አብረን ገብተናል፣ ምለናል፣ ተማምለናል። በዛ መሐላ መሰረት ትግሉን የሚገባው ቦታ አለማድረስ በራሱ የሚያመጣው መራራ እንትናለና ሸክም ነው። ስለዚህ ኢትዮጵያን የተሸከመው ዕዳ አለ። ያንን ነገር ከሐቁ ጋር ራሱን አስታርቆ ቅንጅትንም በጥሩ መንፈሱ በደካማ ጎኑም ተረድቶት ቅንጅት ያበረከተውን ነገር ይዞ ቅንጅት ያጠፋውን ነገር ደግሞ እንዳይደገም አርሞ መሄድ መቻል አለበት ብዬ አምናለሁና ሁሉ ጊዜ ቅንጅት ላይ መንጠልጠል አይቻልም። ባለፈውም አንስቼዋለሁ። የኢትዮጵያ የተቃውሞ የፖለቲካ ትግል በ1997 የተጀመረ የሚመስላቸው ብዙ ሰዎች አሉ። አይደለም። ኢትዮጵያ የተቃውሞ ትግል ዘመን ትውልድ የተሻገረ ታሪክ ነው ያለውና 97 የዛ ሁሉ ድምር ውጤት ነው። እንግዲህ ጥያቄዎች መልስ እያገኙ መልስ ያላገኙት ደግሞ ከነባራዊ ሁኔታ እየተነሱ አዲስ ምልከታ እየተፈጠረባቸው ነው የሄዱት እንጂ 97 አይደለም ኢትዮጵያ ውስጥ ትግል የተጀመረው። በርካታ ትግሎች ተካሂደዋል። በርካታ መስዋዕትነት ተከፍለዋል። ትንሽ ደፈር ብለን የምንሄድበት ሁኔታ አለ እና እኔ ከመጀመሪያ ከዚህ መንፈስሽ ትነሺ አሁን ወደ ኋላ አንድ ጊዜ መልስሽና ቅንጅት ከመጠናከሩና እንደ ድርጅት ለስልጣን ተቀናቃኝ የሆነ ከመምጣቱ በፊት ብዙ ሰዎች ቅንጅትን ለመምረጥም ካርድ ያልወሰዱ ነበሩ። እርግጠኛ ነኝ እኔ ቅንጅት አመራር ውስጥ የነበረውም ሰው ብዙ ሰው ታሪኩ አሁን ወደ ኋላ ተመልሶ ቢፈተሽ የምርጫ ካርድ መውሰዱን እጠራጠራለሁ። ምክንያቱም ቅንጅት ምርጫው ላይ የነበረውን አጠቃላይ ትግል አሸንፎ ስልሽ ያው ተወጥቶ በውጤት ላይ ክርክርና ውዝግብ በፈጠረበት ጊዜ የመጡ ብዙ ሰዎች ነበሩ። ቅንጅትን ስትቀላቀሉ ምን አይነት የፖለቲካ ርዕዮተ ዓለም ለማስፈጸም በየትኛው የፖለቲካ ርዕዮተ ዓለም አገር ለመምራት አስባችሁን የመጣችሁት ቢባሉ ዛሬም መልስ ያላቸው አይመስለኝም። ኢህአዴግን መጣል ዓላማና ግብ አድርገው የመጡ ብዙ ሰዎች ነበሩ። ሌሎችም አሉ እንደዚሁ ምልሽ ኢትዮጵያ ውስጥ ሊበራል ዲሞክራሲ ነው የሚያስፈልገው፣ ሶሻል ዲሞክራሲ ነው የሚያስፈልገው። ሶሻል ዲሞክራሲ የኢትዮጵያን ችግር ለመፍታት እነዚህ ነገሮች እንደ መፍትሄ ይዞ መምጣት ይችላል ብለው አምኖ የመጡ አሉ። ግን አራታችንም የተለያየ ርዕዮተ ዓለም ይዘን ስለመጣን የትኛው ርዕዮተ ዓለም ገዢው ርዕዮተ ዓለም እንደነበረም አይታወቅም። ወደ መጨረሻ ላይ እንዳልኩሽ የጋራ ፕሮግራም ማውጣት ውስጥ ወደ ወግ መዋሃድ ስንመጣ ወጥ የሆነ በአብዛኛው ሊበራል ዲሞክራሲን ያተኮረ ሰነድ ነው የተዘጋጀውና ይሄ ሁሉ ሲካሄድ ያልነበሩ ሰዎች ናቸው እንግዲህ ቅንጅትን መንፈስ ነው ያሉትና ለነሱ ትክክል ነው። ምክንያቱም የማይገባቸውን ነገር በመንፈስ ነው መገለጽ ያለባቸው። ምክንያቱም መንፈስ ምንም መገለጫ የለውም። ልታመልኪው ልትሰግጂለት ነው የምትችው። እኔ በፕሮፐርሊ የምትጨጫዋች አደገኛ ነገር ነውና መንፈስ አልነበረም ቅንጅት። በእኔ እምነት ቅንጅት ከመንፈስም አይደለም ከጠንካራ የፖለቲካ ፓርቲም የሚመደብ አልነበረም። ለእኔ መንፈስ ሌላ ተአምር ነው የምልሽ፣ መለኮታዊ ነገር ነው የምናወራው እና መሬት ላይ የነበረውንም ሪያሊቲ በቅጡ ስንመረምር የቅንጅት ችግሮች በጣም ብዙ ነበሩ። አሁን የምትለው ሙሼ እኛ ከደጅ ሆነን የምንመለከተው ቅንጅትና ውስጥ ያለው የተለያዩ ናቸው ነው የምትለን? አዎ ቅድምም ያልኩሽ ይኸው ነው። ለምን ብትይኝ ቅንጅት ውስጡ የነበረው ችግሮች እንደው በአራት ወይም በሶስት መሰረታዊ ነገሮች ላይ አንስቼ ባስቀምጠው ጥሩ ነው። ብዙ ብቻውን ማዛ እንደው ጊዜውና እድሜውን ከሰጠን እሱን ብቻ አጀንዳ አድርገን ብንነጋገር 4 ሳምንት ልንሄድበት እንችላለን። ቅንጅት ምንድን ነው ምን ነበር የሚለው ግን እንደው ለማህበረሰቡ ግንዛቤ ለመስጠት ቅንጅት የመፈጠሩ ምክንያት ቀደም እንዳልኩሽ ለምርጫን ለማሸነፍ ተብሎ የተፈጠረ
ጥምረት ነው። ከዚህ ያለፈም ነገር አልነበረው። ፕሮግራምም ለማቅረጽ ጊዜ አልነበረንም። ወጥ የሆነ አንድ አይነት ዓላማና ፕሮግራም ይዘን አልተነሳንም። ሁልጊዜ ምርጫ መጭበርበር፣ ሁልጊዜ የምርጫ ድምፅ መሰረቅ፣ ሁልጊዜ የምርጫ ድምፅ መከፋፈል ማህበረሰቡን ያስቆጣዋል። ያንን ነገር በተጽዕኖ ተባብሮ የተሰባብሮ በሚል መንፈስ ነው ያመጣን እንጂ ቀደም ብለን ጊዜ ወስደን ፕሮግራሞቻችንን፣ አሰራሮቻችንን፣ አስተሳሰቦቻችንን፣ አካሄዳችንን አሳምረን የመጣን አይደለም። ከተለያየ ከአራቱም አቅጣጫ በሐሳብም ድርጊትም በእድሜም የተሰባሰብን ሰዎች ነን። አፕሪሼት የማደርገው ነገር አለ መርሳት የሌለብን በዚህ ደረጃ በጣም የተለያየ ሰው አንድን ግብም ዓላማ አድርጎ መንቀሳቀስ መቻሉ በራሱ የሚሰጠው ቫልዩ አለ። ግን አጠቃላይ ኢትዮጵያን ማህበረሰብ ችግር ተረድቶ መፍትሄ ከመስጠት አኳያ ደግሞ በጣም ኋላ የቀረ ነው ብዬ ነው የማስበው። እና 3 ነገሮችን አንስቼ እንደው ስለ ቅንጅት ድክመቶች፣ ጠንካራ ጎኑን እንመለስበታለን። ግን እንደው ለማህበረሰቡ ግንዛቤ ለመስጠት ቅንጅት የመፈጠሩ ምክንያት ቅድም እንዳልኩሽ ምርጫን ለማሸነፍ ተብሎ የተፈጠረ የጋራ ጥምረት ነው። ከዚህ ያለፈም ነገር አልነበረው። ፕሮግራምም ለማቅረጽ ጊዜ አልነበረንም። ወጥ የሆነ አንድ አይነት ዓላማና ፕሮግራም ይዘን አልተነሳንም። ሁልጊዜ ምርጫ መጭበርበር፣ ሁልጊዜ የምርጫ ድምፅ መሰረቅ፣ ሁልጊዜ የምርጫ ድምፅ መከፋፈል ማህበረሰቡን ያስቆጣዋል። ያንን ነገር በተጽዕኖ ተሰባብሮ በሚል መንፈስ ነው ያመጣን እንጂ ቀደም ብለን ጊዜ ወስደን ፕሮግራሞቻችንን፣ አሰራሮቻችንን፣ አስተሳሰቦቻችንን፣ አካሄዳችንን አሳምረን የመጣን አይደለም። ከተለያየ ከአራቱም አቅጣጫ በሐሳብም ድርጊትም በእድሜም የተሰባሰብን ሰዎች ነን። አፕሪሼት የማደርገው ነገር አለ መርሳት የሌለብን በዚህ ደረጃ በጣም የተለያየ ሰው አንድን ግብም ዓላማ አድርጎ መንቀሳቀስ መቻሉ በራሱ የሚሰጠው ቫልዩ አለ። ግን አጠቃላይ ኢትዮጵያን ማህበረሰብ ችግር ተረድቶ መፍትሄ ከመስጠት አኳያ ደግሞ በጣም ኋላ የቀረ ነው ብዬ ነው የማስበው። እና 3 ነገሮችን አንስቼ እንደው ስለ ቅንጅት ድክመቶች፣ ጠንካራ ጎኑን እንመለስበታለን። ምክንያቱም ብዙ የጠንካራ ጎን ላይ ማውራት ሰውን አያበቃም። ደካማ ጎኑን መንገር ነው እንዲሻሻል የሚያግዘው ብዬ አምናለሁ። የመጀመሪያው እንግዲህ ድርጅታዊ ችግር የምላቸው ናቸው። አንደኛው ድርጅታዊ አቋማችን ነው። ድርጅታዊ አቋማችን በሚያስገርም ሁኔታ መዋቅሮቻችን እለት በእለት የሚፈጠሩ ነበሩ እንጂ ምንሽ ቁጭ ብለን የተጠናከረ በደንብ በሂደት ያለፈ ለኢትዮጵያ የፖለቲካ ትግል ምን መዋቅር ያስፈልገናል የሚል ጥናት አድርገን አይደል። ከተለመደው ከሶሻሊዝሙም ትንሽ ከዚህ በነጻ ዲሞክራሲያዊ ስርዓት ውስጥ ካለፈውም ስርዓት ትንሽ ቃርመን እያንዳንዳችን እንደ እውቀታችን የፈጠርነው መዋቅር ነው ያለን። የተለመደው ነው ሊቀመንበር፣ ምክትል ሊቀመንበር፣ ዋና ጸሐፊ ምናምን። ከዛ ደግሞ በኋላ ስንዘገይ ምን ሆነ 4 ፓርቲ አለን እና እንደው አንዱ እንዳይገለልብን አንድ ደግሞ ትንሽ መዋቅር ጨምር ብለን ደርግ ትዝ ይለኛል መንግስቱ ኃይለማርያምን፣ ተፈሪ ባንቲን እነዚህን 4 ሰዎች እንደው ለማካተት አጥናፉን ጨምሮ ለማካተት ሲባል ምክትል ተቀዳሚ ሊቀመንበር የሚባል ነገር ተፈጥሮ ነበርና ሴንስ የማይሰጥ ነገር ነው ለኔ። ቅንጅት ውስጥም እንደዛ ነገር ተፈጥሮ ነበር። ሊቀመንበር፣ ምክትል ሊቀመንበር፣ ተቀዳሚ ምክትል ሊቀመንበር ምናምን የሚባሉ እና ምንሽ ገና ጸድተንም አልጸዳንም። ምንሽ ሐቁን ተጋፍጠን የሚያስፈልገውን ድርጅታዊ መዋቅር ለመፍጠርም ወስነን የመጣን ሰዎች አለን። እንደው ዝም ብለች የሰውንም ጸባይ አፒዝ ለማድረግና ለማስታመም እንሄዳለን። ምንሽ መስዋዕትነት የሚከፈልበት ትግል ነው። እንዲህ አይነት ነገር ሊኖር አይገባም። ስለዚህ ድርጅታዊ አቋሙ አጠቃላይ አሁን ከድርጅት ነው ማወራልሽ አኳያ እዚህ ግባ የሚባል ከምርጫ ውጪ ሌሎችን የፖለቲካ ነገሮች ለመሸከም የሚያስችል አቅም የፈጠረ ድርጅት አልነበረም። በኋላም ሲበተን ወይንም ደግሞ ሲመታ መቋቋም ያልቻለበት ምክንያት አንዱ ይሄ ነው ብዬ አምናለሁ። ሁለተኛው አወቃቀር ነው። እንግዲህ ድርጅታዊ አቋሙን ከፈጠርም በኋላ እናዋቅረዋለን አይደል? ስናዋቅረው በየድርጅቶች ውስጥ ማን ይግባ ማን ይሁን ነው እና በአንድ በኩል አምባገነን መንግስት ባለበት ሀገር ውስጥ ምንም ጥያቄ የለውም የምንተዋወቅ በሀሳብ ልንግባባ የምንችል ሰዎች ነን መዋቅር ውስጥ መግባት የነበረብን እና እነዚህ ሰዎች ከየፓርቲው መተን መዋቅር ውስጥም ስንገባ ግድ የለም በሚባል ነገር ነው። በቃ እንዳይከፋት ወይንም ደግሞ ስሜቱ እንዳይጎዳ ጠንካራው ፓርቲ እንዳያኮርፍ ምናምን እያልን ነው ሰዎችን የመደብ ነው። ባለፈው እንደነገርኩሽ የቅንጅት ሊቀመንበር ለመምረጥ የወጣነውን ውጣ ውረድ አይተሻል። እና በቃ ሐቁን ተጋፍጠን ትግሉን በሚፈለገው ደረጃ ለመምራት የሚያስችል ሰው ማምጣት ላይ አልነበረም። እንደው ማስታመምም ቡድናዊ ነገርም ፍርሃትም ስሜታዊነትም ተደራርቦ ነው የመጣውና አወቃቀራችንም ችግር ነበረበት። ሌላው የአሰራርና የትግል ስልት ነው። እንግዲህ ሰላማዊ ትግልን መርጠናል። ግን ሰላማዊ ትግልን የመረጥንበትን መንገድ ከሰላማዊ ትግል ባለፈ ምን ያህል ተንትነነዋል? የሰላማዊ ትግሎች መነሻና መዳረሻ ምንድን ናቸው? እስከምን ድረስ ነው ሰላማዊ ትግል የሚሄደው? የሚጠይቀውስ መስዋዕትነት ምንድን ነው? ለዚህ መስዋዕትነት የተዘጋጀ ማህበረሰብ አለ ወይ ወይንም ልናዘጋጀው ነው ወይ የሚለው ነገር ምንም የለም። ሰላማዊ ትግል ይባላል። ሰላማዊ ትግል ምንድን ነው የሚፈልገው? ከጋንዲ ጀምረሽ እስከ ደቡብ አፍሪካ ማንዴላ፣ ከዛው ሌሎቹንም የተለያየ አይነት የሰላማዊ ትግል አማራጮች አሉ። አንዳንዶቹ ትጥቅ ካለማንሳት ዶሳይል የሆነ በእንቢተኝነት ብቻ የተመሩ ሰላማዊ ትግሎች አሉ። ቀጥሎ ኢቭን ትግልን የሚመስል ያካተቱ ሰላማዊ ሰልፍ ተወጥቶ መስዋዕትነትን እስከ መቀበል፣ ይሄ ሁሉ የለም። ሰላማዊ ትግል ነው የምንለው። ሰላማዊ ትግል ማለት ጥይት ጠመንጃ ለማንሳት ብቻ ተደርጎ ነው የሚወሰደው። ይሄም ሌላ አንድ ችግር ነበር። ኋላ ችግሩና ጫናው እየበዛ ሲመጣና
ትግሉ የሚጠይቀው ነገር እኛ ከምንለው ሰላማዊ ትግል ያለፈ ሲሆን ምን ማድረግ እንዳለብን ግራ ይገባን ጀመር። ሰውን ወደ ትግል ለማውጣት ምን አይነት የትግል ስልት እንጠቀም? እንዴት አድርገን ሰውን ወደ አደባባይ እናምጣው? አደባባይ ከመጣንስ በኋላ የሚከተለውን ነገር የሚቋቋም ማህበረሰብ ፈጥረናል ወይ? ትግሉ ከኛ ቁጥጥር ውጪ እንዳይወጣ ምንድን ነው መከተል ያለብን? ምክንያቱም አንዳንድ ቦታዎች ላይ እንደ ወደ ኋላ ልመልሽና የኢህአፓ ትግል ውስጥ አንዱ ትልቁ የፈጠረው ችግር ትግሉ ከማዕከል የሚመጣ የትግል የአመራር ስርዓት በደንብ ስላልተዘረጋ ቀበሌም ላይ ወረዳም ላይ የተለያዩ ቡድኖች የራሳቸውን እርምጃ የመውሰድ የራሳቸውን አቅጣጫ የመውሰድ ነገር ትግሉን በጣም ጎድቶታል። ሰዎች ድንገት የሚገደሉበት ሁኔታ ወይንም ወጣቶች ትግል ውስጥ ይኑሩ አይኑሩ ሳይጣራ በግለሰቦች ስሜትና ፍላጎት ከደርግም ሳይድ ከሜሶንም ከያፓም ሳይድ ሰዎች ሞተዋል እና እኛም የነበረን መንገድ ይኸው ነው። ከእኛ ቁጥጥር ውጭ የሆኑ መዓት በቅንጅት ስም የተፈጠሩ ዩኒቶች ነበሩ፣ ቡድኖች ራሳቸውን የቅንጅት አካል አድርገው ግን በመዋቅር ያልተሳሰርን የተለያዩ እርምጃዎችን የሚወስዱ የተለያዩ አቋሞችን የሚገልጹ ሰዎች ነበሩ። ሲናገሩ ዊዝ አውቶሪቲ ይናገራሉ። ምንም እኮ መዋቅር የላቸው፣ ከኛ ጋር የተሳሰርም ነገር የላቸውም። ግን በቃ ቅንጅት ነን ብለው አምነዋል። ትግሉን እየረዳን ነው ብለው አስበዋል። ግን የሚያደርጓቸው ነገሮች ቅንጅት የሚያደርገውን ሰላማዊ ትግል አንዳንድ የሚያደናቅፉ ነው። ለምሳሌ አንድ ወቅት ላይ ሰሜን አካባቢ የገጠሙን የታጠቁ ኃይሎች ተነስተው ከመንግስት ጋር ግብግብ የፈጠሩበት ሁኔታ ነበር እና ምንድን ነው ሸዋ ሊፈርስ ነው፣ ሸዋ እየተናጋ ነው፣ ስለዚህ የእኛን ኃላፊነት መውሰድ አለብን የሚሉ ቡድኖች ራሳቸውን በተለየ መንገድ አደራጅተውና አስታጥቀው ትግል ውስጥ ሸዋ ማለት አካባቢው ሸዋ ሰሜን ሸዋ ያለ ቡድን ነው። ሌሎች ጎጃም ውስጥም ደቡብ ላይም ነበሩ። እንደውም ይህንን በምሳሌ መረጃው ስለነበረን ስለተዋየንበት ነው እንጂ ግን ከኛ ቁጥጥር ውጭ የሆኑ ብዙ ነገሮች ስለነበሩና ምንድነው ሰላማዊ ትግል፣ በሰላማዊ ትግል ውስጥ ምን አይነት አደረጃጀት ይኖረናል፣ እነማንን ነው የምናደራጀው፣ ከኛ ቁጥጥር ውጭ የሆነውን ሰው እንዴት ነው ዲስክሌም የምናደርገው? ምንም የሁሉ ነገር የለም። ምክንያቱም ይህ ጊዜ ይጠይቃል። በጣም ቁጭ ብሎ የዓለም አቀፍ ማህበረሰብን ትግል ቀምሮ በዛ ላይ ተመስርቶ የኢትዮጵያ ነባራዊ ሁኔታ ደግሞ አጣጥሞ አንድ የተቀናጀ ነገር መፍጠር ይፈልጋል። ግን የለም። በቃ የዕለት ተዕለት ኑሮ ነው። ኢህአዴግ ባናት ባናቱ ላይ የሚያመጣው ነገር አለ። ህዝቡ ባናት ባናት የሚያመጣው ነገር አለ። እኛ ራሳችን ደግሞ ባናት ባናት የምናመጣው ነገር አለ። እሱን መድፈን ነው። ቀዳዳ በየቦታው ላይ የመድፈን ስራ ነው የሰራ ነው እና ይህም ሌላ ትግል ነበር። ሌላው ዲሲፕሊን ነው። የሚገርምሽ ነገር በጣም ከባድ የነበረው ነገር ድርጅታዊ ዲሲፕሊን ጉድለት አለ። የፓርቲው መረጃ፣ የፓርቲው አሰራር ስልት፣ የፓርቲው አካሄድ፣ የፓርቲው እቅድ፣ የፓርቲው ፍላጎትና መጻኢ ሁኔታዎች ሜዳ ላይ ነበር የነበሩት። አመራሮች በፈለጉ ጊዜ ይመጣሉ፣ በፈለጉ ጊዜ አይመጡም። የሚጠየቁበት ምንም አይነት የተሰነደ ነገር የለም። አካውንታቢሊቲ የለም። መዋጮ ይከፍላሉ አይከፍሉም አይታወቅም። አንዱ ኮሚትመንትም እሱ ነው አይደል? ዝም ብሎ ሰው መምራት ብቻ እኮ አይደለም እንዴ። ራስሽን መጀመሪያ መምራት እኮ አለብሽ። ስብሰባ ላይ መገኘት እኮ ያስፈልጋል። ምልሽ ሰውን ውጣና ለጥይት ደረትን ስትይ አንቺ ኮሚቴ ሆነሽ ስብሰባ ላይ ትገኛለሽ። በስብሰባው ላይ ለሚነሳው አጀንዳ በቂ ዝግጅት አድርገሽ ሀሳብ አስለውጠሽ ወይ ሀሳብ ተቀብለሽ አሸንፈሽ ወይ ተሸንፈሽ ለመውጣት ኮሚትመንቱ አለሽ ወይ? ይሄ ደግሞ ጊዜ ይጠይቃል፣ ማቀድ ይጠይቃል። ይሄ ሁሉ የለም። በቃ ሰዎች በተለያየ ጊዜ የተለያየ መንፈስ የተለያየ ነገር ይዘው ነው የሚመጡት። ከአካባቢያቸው ማህበረሰብ ጋር በሚያደርጉት ውይይትም ላይ ተመስርተው ሊሆን ይችላል፣ ወይንም ደግሞ ለረጅም ጊዜ በውስጣቸው ሲያብሰለስላቸው የነበረውን ነገር ይዘው ሊሆን ይችላል የሚመጡት እና ዲሲፕሊን ትልቅ ግድፈት ነበር እና ወደ አባላት ስመጣ ይህንን ጉዳይ ደግሜ ያነሳዋለሁ። ሌላው የፕሮግራም ጥራት ነው ስልሽ ቅድም ጨረፍ አድርጌው አልፌያለሁ። አንዱ ሊበራል ዲሞክራት ነው፣ አንዱ ሶሻል ዲሞክራት ነው። ሁለቱ ፕሮግራማቸው ላይ አላሰፈሩም። የሚከተሉትን ርዕዮተ ዓለም ምንድን ነበርን? የትኛው ርዕዮተ ዓለም ነው? እድል ገጥሞን ስልጣን እድልም ሰውን አንድ ነገር ብቻ እድል ስል ማናሳነስ ሰው እንዳይመስለው፣ ምክንያቱም የተከፈለ መስዋዕትነት ስላለ ያንን እያሳነስኩኝ አይደለም እና ያ ሁኔታ ፈቅዶልን ስልጣን ላይ ብንወጣ ምንን ነበር የምናስፈጽመው? የትኛው ርዕዮተ ዓለም ነው ተግባራዊ የምናደርገው? አንዱ መሰረታዊ ችግር ለምሳሌ የኢትዮጵያ ፌዴራላዊ አወቃቀር ነው። በመግባባት ደረጃ ኢትዮጵያ አንድ ነች። ኢህአዴግ የሚከተለው የቋንቋ ፌዴራሊዝም አያስፈልግም ብለናል። ምንድን ነበር የምናደርገው? ስልጣን እጃችን ላይ ወድቆ ቢሆን ኖሮ ፌዴራሊዝሙን በትነን አሁንም ያለውን ፌዴራሊዝም በትነን አዲስ መዋቅር ነበር የምንዘረጋው፣ ክልሎቹን አፍርሰን። ይህንን ስንችል ነበር። እንዴት ነው ያሰብነው? እንደዚህ አይነት በጣም ትልቅ ሪስክ፣ አደገኛ ሪስክ ያለውን ነገር እናስፈጽማለን ብለን ቃል ስንገባ የትኛውን ሜካኒዝም ነበር የምንጠቀመው? አሁን ለምሳሌ አማራ ክልል የለም፣ ቤንሻንጉል ክልል የለም፣ ኦሮሚያ ክልል የለም። ምንድን ነው ከዛ የምናደርገው? የክፍለ ሀገር አደረጃጀትን ነበር የምናመጣው። የአጼ ኃይለሥላሴን የጠቅላይ ግዛት ነበር የምናመጣው። ይህንስ ለማድረግ የሚያስችል አቅም አለን ወይ? ነባራዊ ሁኔታ ሲፈቅድልን ነበር ወይ? ያለውንስ ህገ መንግስት ምን አድርገን ነው? እንደገና ህገ መንግስት ለውጠን ነው ወይንስ አዲስ ህገ መንግስት ጽፈን ነው? አሁን እንደዚህ አይነት ክሪቲካል የሆኑ ነገሮች በደንብ ሳይታሰቡ ነው ፕሮግራም ጥራት መልሽ አልታሰብ ነው። ሁላችንም ኢትዮጵያ እንድትሆን እንፈልጋለን አይደል? የኢትዮጵያ አንድነት ግን በምን መንገድ ነው የሚመጣው የሚለው ላይ ያለን መግባባት ሀሳብ እኮ አለ
ለምሳሌ ኢትዮጵያ አደረጃጀቷ ኢዴፓ የሌሎቹን አላቅም፣ ምክንያቱም ቀርበን አልተወያየንበትም እና ኢዴፓ ለምሳሌ በተሻለ መንገድ ኢትዮጵያን ለማደራጀት ከፈለገ ቋንቋን፣ ባህልን፣ ስነ ልቦናን፣ አስተዳደራዊ አመችነትን፣ ኢኮኖሚክ የልማት አቅጣጫን የያዘ አደረጃጀት ያስፈልጋል። በቋንቋ ላይ ብቻ ነው። ቋንቋም አንድ ነው። ምክንያቱም አንዳንድ ክልሎች በቋንቋ ብቻ መደራጀት የሚችሉ ስለሆኑ ሌሎቹ ደግሞ በቋንቋ ብቻ መደራጀት የማይችሉበት ሁኔታ አለ። አስተዳደራዊ አመችነት የምንለው ከአንዱ ጫፍ ወደ አንዱ ጫፍ አንድ ኢትዮጵያዊ ሄዶ አስተዳደር ለማግኘት 3 ቀን ትራንስፖርት ወስዶ እንደገና ደግሞ ከዛ በኋላ እዛ ከተማ ላይ ቤት ተከራይቶ የፍርድ ስርዓቱ የሚያመጣበትን ውጥንቅጥ ተሸክሞ እንዴት ፍትህን ማግኘት ይችላል የሚል አስተዳደራዊ አመችነት የምንለው አለና በመንገድ በወንዝ በምን በጣም የተለያዩ አካባቢዎችን ስነ ልቦና አለ። አሁን አንዳንድ አካባቢዎች ፈጽሞ በታሪክ አጋጣሚ ጂኦግራፊካሊ በመገኘታቸው ብቻ የዛ ማህበረሰብ አካል ሆነዋል። ግን ስነ ልቦናቸው ያኗኗር ዘይቤያቸው ምናምን የተለወጡ አሉ። እነዚህን ያካተተ ነገር እንላለን። ጥሩ፣ ይህ አንድ ኦልተርኔቲቭ ነው። ግን ዝግጅት ሳይኖረን እንዴት እንደምናስፈጽመው ሳናቅ በድንገት ስልጣን እጃችን ላይ ቢወድቅ እንዴት ነበር የምናደርገው? የነዛን ክልሎች አፍርሰን። ምክንያቱም ኢህአዴግ ትልቅ አድቫንቴጁ ካሚንግ ቱጌዘር ነው አይደለ የሚለው ምንሽ ኢትዮጵያኖች እንደገና የማምጣት ስራ ነው የተሰራው። የነበረውን ማስተዳደር ለማፍረስ የሚያመች ሁኔታ ስለነበር ነው። ገና ሀገሪቱ ማወቃቀሯም ያ ነገር ሲንክ ኢን አላደረገም። እኛ ያድል ነበረን ወይ? ኦኬ፣ በዲሞክራሲያዊ ስርዓት የምንመራ ነን። ከ5 ዓመት በኋላ እንደገና ኢህአዴግ አሸንፎ ቢመጣ እኛ የሰራነውን ደግሞ አፍርሶ እንደገና ሊያዋቅር ነው። እንዴት ነው ኢትዮጵያ የምትቀጥለው የሚል እነዚህ አይነት በጥልቀት ጉዳዮቹን አይቶ መግባባትም አልተፈጠረም። ለመፈጻጸም የሚያመችም አሰራር አልዘረጋንም። ግን አሉን ምልሽ በየግለሰቦቹ ልብ የሚንተከተኩ ጥሩ ነገሮች አሉ። እነዛ ጥሩ ነገሮች ጥሩ በመሆናቸው ብቻ ይፈጸማሉ አይፈጸሙ የሚለው ነገር ላይ ምንም አልነበረንም እና የፕሮግራም ጥራት የሚመለከተን ሌላውን እንግዲህ እንቀጥልበታለን። የግለሰቦች ሚና ቅንጅት ውስጥ የነበረው ችግር ከምንም ነገር በላይ አስቸጋሪውና ፈታኙ እሱ ነበር እና አንደኛው የግለሰቦች ተክለሰውነት ነው። ግለሰቦች ፓርቲው ሊቆጣጠራቸው የማይችለው ደረጃ በጣም ሰፊ ነበር። ራሳቸው አካባቢያቸው ሁሉም ለራሳቸው ትልቅ ግምት ያላቸው ፐርሰናሊቲስ ናቸው አይደል? ብዙዎቹ ትልቁ ችግሩ እኮ እሱ ነው እና በተለያየ ታሪክ አጋጣሚ ደግሞ አብረው የሰሩ አብረው የወጡ የወረዱ አንዱ አንዱን ሲያስተዳድር አንዱ አንዱን በደብዳቤ ሲቀጣ በመንግስት መዋቅር ውስጥም አንዱ አንዱን ሲበቀል አንዱ አንዱን ሲያሳድድ ይኖር የኢትዮጵያ የፖለቲካ ነባራዊ ሁኔታ መገለጫ ናቸው። እነዛ ሰዎች ምንድነው ደርግ ሲመጣ አንዱን ገልብጦ መጀመሪያ ላይ ኢዴፓ ላይ ኤክሰስ ባጌጅ የሌለው ብትሉም እዚህ ብዙ ኤክሰስ ባጌጅ አለ። በጣም ትልቁ ፈተና እሱ ነበር የሚገርምሽና ተክለሰውነት ደግሞ ሌላው ምንድነው በጣም መግዘፍ ነበር። አንዳንዶች ላይ ከቁጥጥር ውጭ የሆነ መግዘፍም ነበርና እነዛ ነገሮች ጉዳዮችን ለማስፈጸምና ለማካሄድ ያስቸግር ነበር ስብሰባ ላይ እና አንዳንዶች ይሄ የተለመደው ሁኔታው ለቃለው ወጣለው አልፈልግም ምናምን የሚሉ ንትርኮች ሁሉ ጊዜ መለማመን ምናምን ሁላ ነበሩ። ድርጅትም አይደለም ማለት ነው። እንግዲህ ቅድም እንደነገርኩሽ አንድ ሰው ለኮሚትመንት ከመጣ በኋላ በዲሞክራሲያዊ ማዕከላዊነት አምኖ የሐሳብ ልዩነቶችን ማስተናገድ መቻል ነገ መንግስት ቢሆን ምን ሊያደርግ ነው? በዚህ ምንም ስልጣን ባልያዘ ተቋም ውስጥ በቃ ጥዬ እሄዳለሁ እመጣለሁ መለሳለሁ ምናምን የሚሉ ነገሮች በጣም ፈተና ነበሩ። የሚገርምሽ በየጊዜው በዚህ ሽምግልና መቀመጥ በጣም ከባድ ፈተና ነበር እና ቅንጅት የተውጣጣረበት ነገር ቀልድ እንዳይመስልሽ። ሰው ውጪ እንደሚያው ለማህበረሰቡ የምንሰጠው ነገርና ውስጣችን እንሻኮት የነበረው ነገር ቀላል አይደለም እና የግለሰቦች ተክለሰውነት የፈጠረው ተጽዕኖ ቀላል አይደለም። አንዳንዶቹ ፋይናንሱን በማስተባበር ያላቸው አቅም ትልቅ ነበር። አንዳንዱ ዓለም አቀፍ ማህበረሰብን በመድረስ የነበረው አቅም ትልቅ ነው። አንዳንዱ ወጣቱን በመድረስ የነበረው አቅም ትልቅ ነው እና የተለያየ ሰብዕና ያላቸው ሰዎች ስለነበሩ እነሱም ደግሞ ከተነሱበት ዓላማ አኳያ መሰባጠር አለመቻላቸው የፈጠረው ችግር ፈተና ነበር። ሌላው የዓላማና የግብ ልዩነት ነው። እንዳልኩሽ ደም አንስቼዋለሁ። የዓላማና የግብ ልዩነት በሰዎች በግለሰቦች ላይና በድርጅት ላይ ሲንጸባረቅ ይለያያል። ግለሰቦች በልባቸው ይዞት የመጡት ብዙ ቁስል አለ እና ያን ቁስል በድርጅት ፕሮግራምና በድርጅት መመሪያ አይደለም ያንጸባርቁት በራሳቸው ቁስል ልክ እና አንዳንዴ መድረክ ላይ ሲወጣ አይተሽ እንደሆነ ከትላንት ዛሬ የጠነከረ ነገር ነው የሚነገረው። ህዝቡም ደግሞ የሚጠብቀው ያንን ነው። ምክንያቱም ሰውን የመራሽበት ቶን ያደረግሽበት መንገድ ይህን ዲማንድ ያደርጋል። ዛሬ ኢህአዴግ የሚባል ድርጅት መቃብር ይገባል ብለሽ ካልሽ ነገ ደግሞ እየቆፈርኩ ነው ማለት አለብሽ እና የነበረውም የቅስቀሳ ዘይቤና ዝንባሌ እንዲህ ነው። በየቀኑ ቶኑን እየጨመረ ሰዎች ተቀባይነታቸውን የበለጠ እንዲያገኙ የሚያደርግ ስለነበር በጣም ቻሌንጅ ነበር። የሚገርምሽ ከፕሮግራም አይደለማ የሚነሳው። ፕሮግራም ይገድብሻል፣ ዲሞክራሲያዊ ማዕከላዊነት ይገድብሻል፣ የድርጅት ዲሲፕሊን ይገድብሻል። ይሄ ሁሉም አይገድባቸው ሰዎች ነበሩ እና አንድ ወቅት እንደውም አስታውሳለሁኝ የህዝብ ግንኙነት ለኢዴፓ ይሰጠው ተባለና እንዲህ ቅንጅት እኮ 30 ህዝብ ግንኙነት ነው ያለው። ምኑን ነው የምትሰጡት? ሁሉም ህዝብ ግንኙነት ነው። ሁሉም የራሱን ሐሳብና ስሜት ከእንቅልፉ ተነስቶ ነው የሚያወራው። ጠዋት መግለጫ ይሰማና ወይንም ማታ ኢህአዴግ የሚሰጠው መግለጫ ተሰምቶ በሚቀጥለው ቀን በራሱ ልክ ነው የሚያወራው እና ይሄ ሌላ በጣም መሰረታዊ ችግር ነበር እውነቱን ለመነጋገርና አንዳንዴ ቅንጅቱ መሸከም የማይችለውን ጫና
ግለሰቦች ያመጡበታል። ህዝቡ ጋር ሄደው የተነጋገሩበት ቋንቋና ቃል የገቡበት መንገድ ወደ ቅንጅት ሲመለስ ድርጅቱ ሊቋቋሙ አይችልም። አንዳንዱም ወደ ህገ ወጥነት ይገፋዋል እና ይሄ ችግር ሊሚት አልነበረውም የሚገርምሽ። እና አንዱ ትልቁ መሰረታዊ ነገር ይሄ ነው። ሁለተኛው ከዚህ ጋር ተያይዞ የግለሰብ ዲሲፕሊን በሚመለከት እኔ ምልሽ በእድሜ በጣም የሚበልጡኝ ትልልቅ ሰዎች ነበሩና መልመድ ያቃተኝና ቻሌንጅ ሆንብኝ የነበረው ነገር ሐሜት፣ በጣም የሰው ስም ማጥፋት የመሳሰሉት ነገሮች ራምባንት ነበሩ እዛው በድርጅት ውስጥ። በቃ ያው ነው እርስ በርሳቸው የነበራቸው ታሪክ የወለደው አንዳንዶቹ ኢህአፓ፣ አንዳንዶቹ ሜሶን፣ አንዳንዶቹ ኢሰፓ የነበሩ ሰዎች ናቸው። ያ ሁሉ መቋሰል አለ ዛሬም። በቃ አንዱ አንዱን ያማል፣ አንዱ አንዱን ያጥላላል፣ አንዱ አንዱን ስም ያነሳል። በየኮሪደሩ ላይ በየጊዜው የሚነሱት ነገሮች ድርጅቱን እምነት እርስ በርስ እንድናጣ፣ ሌላውን ማህበረሰብ በድርጅቱ ላይ ጥያቄ እንዲያነሳ የሚያደርጉ ነበሩና ለትግሉም ትልቅ እንቅፋት ነበሩ ብዬ አስባለሁና እንዲህ ነው ብዬ ልናገረው ከምችለው በላይ ትንሽ የሰብዕናም ችግር ነበር። ማንኛውም እንደዚህ ሰው የሚሰባሰብበት ቦታ ላይ የሰዎች ሰብዕና ተነስቶ ትችት ይኖራል፣ ወቀሳ ይኖራል። መዋቅራዊ ግን ካልሆነ ልታርሚውም ልታስተካክዩም አትችይም እና እርስ በርስ የነበረው ሐሜት ገሌ እንዲህ ነው፣ ገሊት እንዲህ ነች፣ ገሌ እነዚህ ነው፣ እንደዚህ አይነት ነገር አለ የሚባለውም ነገር ትንሽ ፈታኝ ነበር ለእኔ። እንግዲህ ወደ ኋላ ስትመለሺ ወደ ድርጅታዊ ባህሪ ነው የሚመጣው። ድርጅቱ ባህሪው በሂደት እርስ በርሱ ተብላልቶ ስላልመጣ ሁል ጊዜ ያሸናፊነት ትግሉ አለ እንጂ ዕለት በዕለት እኮ ነው ትግል። እንዲህ አንዱ አንዱን አልፎ ለመሄድ የሚያደርገው ትግል እኮ ማያቋርጥ ትግል ነው። ይህንን የሚያመጣው እኮ እሱ ነው። ሐሜቱም፣ አሉባልታውም፣ ስም ማጥፋቱም ይኸው ነው እና ከዚህ ጋር ተያይዞ ደግሞ ያው የግለሰቦች ሚና መንታ ሚና የነበራቸው ግለሰቦች ነበሩ። ቅድም እንደነገርኩሽ እንደው አንዱ አሰቃቂ ነገር ቅንጅት ውስጥ ምለው ግለሰቦችን ስለማጥፋትና ግለሰቦች በተለየ መንገድ እንዲታዩ የተከደበት ርቀት እኔ ከድርጅትም የሚጠበቅ ነገር አልነበረም። አንድ ድርጅት ግለሰቦችን ነጥሎ እነሱን ለማስጠቃትና እነሱን አደጋ ላይ ለመጣል የሄደበትን መንገድ እንደው ምልሽ ልዩነትን ማክበር አለመቻለም ነው። በቃ ኢቭን አንድ ሰው የፈለገውን ነገር ቢሆን ምርጫው ስለሆነ አክብረሽ መሄድ ነው የነበረብሽ። ግን ያንንም መቋቋም አልተቻለም እና የኢትዮጵያ ሕዝብም ያን ጊዜ ምንድነው የቅንጅት የመሸነፍ ሁኔታ ሲመጣ ለዚህ መሸነፍ ምክንያት ይፈልግ ነበር። ምክንያት የሚሆኑ ሰዎች ነው ቅንጅት የፈጠረው። የጦስ ዶሮ ይፈልግ ነበር። የጦስ ዶሮን አሉባልታውና ሐሜቱ በደንብ አብስሎ አቅርቧል እና ይሄ ከዚህ ጋር ተያይዞ የግለሰቦች ደግሞ ሁለት ሚና ነው። የሚገርምሽ ነገር የቅንጅት ከፍተኛው ሰላማዊ ሰልፍ የተጠራ ጊዜ ከዛ ሰላማዊ ሰልፍ ራሳቸውን አሽሻው ወደ ገጠር የገቡ ሰዎች ነበሩ፣ አደጋ ይመጣል ብለው ፈርተው። ይሄ እንግዲህ አሁን መንታ መንገድ ላይ መቆም አደገኛ ዝንባሌ። እኔ እንደዚህ አይነት ነገሮች ናቸው አንዱ የቅንጅት ችግር የነበረው። ሰዎች ሙቀቱን እየተከተሉ የሚሄዱበት ነገር ነበር እና ምንሽ ሄዶ ለይቶ ኢህአዴግ ውስጥ ገብቶ የመስራትና ያለ መስራት ጉዳይ አይደለም፣ ግን ሙቀቱን እየተከተሉ የሚሄዱ ሰዎች ነበሩ። እኔ እንደውም የሚገርምሽ አንዱ ከፍተኛ አመራር ሰኔ 29 መሰለኝ አይደለ ሰኔ 30 መሰለኝ እንግዲህ የተፈጸመውና ስልክ ደውሎልኝ ሙሻ አሁን የኢህአዴግ ከፍተኛ ኃይል ወደ ቅንጅት ቢሮ እየተላከ ነውና እኔ ያለሁት እንግሊዝ ኤምባሲ ውስጥ ነው፣ ባልወጣስ እዚሁ ብቆይ እና የሚሆነውን ነገር ብከታተል ከዚሁ አለኝ። እንግዲህ ሰብሰብ ያልን የቅንጅት ሰዎች ባለንበት ስፒከር ላይ ሆኖ የሚገርም ምስክር ማቅረብ የሚቻልበት ነገር ነው እና በጣም ነው የደነገጥኩት። እነዚህ ሰዎች እንግዲህ በኢህአፓ ዘመን በትግል ውስጥ የቆዩ የኢህአፓ ከፍተኛ አመራር አባላቶቹ ሊገደሉ ሲሉ ፒያሳ አውቶቡስ ተራ ሆነው ወደ ገጠር ራሳቸውን ኤክስፖዝ አድርገው እንዲሸሹ በአውቶቡስ ተራ ቆመው አባላቶቹን እየተቀበሉ ወደ ገጠር ሲያሸሹ ከፒያሳ ተቀብለው ወደ እንትን ሲሸኙ የነበሩ ፓርቲ ውስጥ የነበሩ ሰዎች ናቸው። እንግዲህ ያ መስዋዕትነት የአመራር መስዋዕትነት ነው። አመራር የመሆንም አንዱ ዓላማ ሲጨበጨብለት መኖር ብቻ እኮ አለ። አስቸጋሪና ፈታኝ ሁኔታ በመጣ ጊዜ አባሎቹን ለማዳን እነሱ ለሱ መስዋዕትነት እንደሚከፍሉለት እሱም ወደ መስዋዕትነት የመክፈል ፍላጎት መኖር የነበረበት። እንደዚህ አይነት መንታ ምላስ፣ መንታ እንደበትና መንታ መንገድ የሚመርጡ ሰዎች በብዛት ነበሩ። ለምሳሌ አሁን ኢህአዴግ ጋር ሄደው እኛ እኮ በሰላማዊ ትግል ምናምን ጥሩ ሰዎች ነን፣ አመጽ እና ብጥብጥ የሚቀሰቅሱት ደግሞ እነዚህ ናቸው ብለው ቃል የሚሰጡ ሰዎች ነበሩ። ይህ በተዋቀረ መንገድ አለም ማወራሽ ወይ ኢህአዴግ አባል ሆኖ አይደለም፣ ነፍስ ከማዳን አኳያ ነው። የግል ነፍሳቸውን ከማዳን አኳያ ነው። እና የኢህአዴግ ከፍተኛ አመራሮችም እኮ ዛሬ ማነች በወቅቱ የነበረችው የአውሮፓ ዩኒየን የቅንጅት ደጋፊ ከእሷ ጋር ሆነው እሷ ቤት እናድራለን ብለው የተናገሩ ሰዎች ነበሩ እኮ። ምሽ ሌላው ኢትዮጵያን ጠርቶ አስፋልት ላይ ያስወጣሽው ሰው የጥይት ራት ሆኖ አንቺ ሁለት አልጋ ተይዞላታል ክፍል ውስጥ አንዱን ክፍል አድራለሁ ብለሽ እስከ መናገር የተካሄደበት ሁኔታ ነበር። እና እኔ አሁን ይሄ እምልሽ የሰብና መንታ መገለጫ ነው። ትግሉ የሚጠይቀውን መስዋዕትነት ለመክፈል ምድር ህዝቡን ወደ ጥይት ልከሸዋል አይደል? ጥይት ደረቱን እንዲሰጥ። አንቺ ግን ሰው ጥይቱ ይግደለው አይግደለው እንኳን ለማወቅ ዝግጁ አይደለሽ እና ተደብቄ ማመልጣለሁ ብለሽ ታስቢያለሽ። ቀድመሽም ቃል ትሰጫለሽ አንዳንድ ቦታ ላይ እና ይህ ሁሉንም መጽሐፍ ስታነቢ እንደዚህ አይነት ነገሮች ታገኛለሽ። ለምሳሌ ኢህአዴግ ሰዎች ቤት ተኪዶ እንደውኛ እኮ እንዲህ አላሰብንም፣ እንደዚህ አይነት ነገር አልገመትንም፣ ምን ይሻላል እየተባለ ውይይት ይካሄዳል። ይሄ ከቅንጅት መዋቅር ውጭ የሚካሄዱ ነገሮች ናቸው እና እነዚህ ያደረሱት ጉዳት
ቀላል እንዳይመስልሽ። መጨረሻ ላይ ሰው እንግዲህ የነፍስ ግቢ የነፍስ ውጪ ጉዳይ ሲመጣ ሁሉም ሰው ራሱን የመጠበቅ ነገር ውስጥ እንዲገባ አድርጎታል። አሁን እንግዲህ ከግለሰቦች ሰብዕና አኳያ ነው። ሌላው የመጨረሻው ከግለሰቦች ሰብዕና አኳያ የማወራው ቅድም ያልኩሽ ማመልከቻ ይዘው የመጡ ሰዎች ናቸው። ትግሉ ተጠናቆ ምልሽ የሚከፈለው መስዋዕትነት ተከፍሎ በአናቱ ላይ በፓራሹት ዱብ ያሉ ሰዎች ችግር ነው። ትግሉንም አያውቁትም፣ ለምን እንደተሰባሰብንም አይረዱም። የሚናገሩትም ነገር እውነቱን ለመነጋገር ቅንጅት ወዴት መሄድ እንዳለበት እንዲያወስን የሚያደርጉ ነገሮች ነበሩና እነዚህ ሰዎች ከከፍተኛ አመራር ጀምሮ ነው ያሉት እስከ ታችኛው መዋቅር ድረስና የቅንጅት ቢሮ ተከቦ ነው የሚውለው በሰዎች። እንግዲህ ድርጅቱ እንደ ድርጅት የሚሰራበት መንገድ ሁሉ ጠፍቶ እዛ የሚጎርፈው ሰው ማመልከቻ ይዞ ፒኤችዲውን ማስተርሱን ምናምኑን የሥራ ልምዱን ይዞ ልክ እንደ መስሪያ ቤት ለመቀጠር ነው የሚጎርፍ የነበረው። ትግሉ አሁን አንድ ቦታ ደርሷል። ስለዚህ ይህንን ተቀላቀየ አልቋል። ምርጫ ምቹም አልነበሩም፣ ፕሮግራም ስንነጋገርም አልነበሩም፣ ደንብ ስናወጣም የሉም፣ ትግሉ ሲካሄድም አያውቁም፣ ከኢህአዴግ ጋር የተደረጉትን ድርድሮች ምን እንደሆነ ምንም ነገር አያውቁም። ብቻ ባናቱ ላይ ዱብ ብለዋል፣ በፓራሹት ማለት ነው፣ ልክ እንደ ኮማንዶ። ከዛ ፓርቲውን ተቆጣጥረው አንደኛው የፓርቲው አንደበት ሆኗል። እነዚህ ሰዎች የፈጠሩት ምስቅልቅልም ደግሞ ቀላል አይደለም እውነቱን ለመናገር። ምክንያቱም ቢያንስ አንድ ዓመት በመቆየታችን የፈጠርናቸው ነገሮች ነበሩ። እነዛም ሁሉ ያጠፋ ነገር ነውና የመጨረሻው እንግዲህ መቼስ ህዝብ አይወቀስም በእርግጥ አምናለሁ፣ ግን ከማህበረሰቡ የነበረውንም ተጽዕኖ ማስቀመጥ እፈልጋለሁ። ይሄ ማለት ምንድነው? በጣም ከሚገባው በላይ የድርጅትን ህልውና የሚፈታተን፣ የድርጅትን አሰራር የሚፈታተን፣ የድርጅትን ዓላማና ፕሮግራም የሚፈታተን ኦውነርሺፕ ተፈጠረ። ምንም አባል ያልሆኑ መዋጮ የማያዋጡ ከድርጅቱ ጋር መዋቀር የሌላቸው ድርጅቱ ችግር ቢፈጥረው አብረውት የማይቆዩ ሰዎች አዛዥ ሆኑበት። የአዳራሽ ስብሰባ ሲጣራ ይገኙና አመራር ሰጥተው ተቆጥተው መንገዱን አስተውት ነው የሚሄዱት። እና እነዚህ ሰዎች ቅንጅት ላይ የፈጠሩትም ተጽዕኖ ቀላል አልነበር። እና አሁን ሌላው ሚዲያው መገናኛ ብዙሃን የፈጠረብን ቻሌንጅ ይኖ አይባል ምልሽ መገናኛ ብዙሃን ተደማጭነቱን ተቀባይነቱን ተጠቅሞ መመሪያ ሰጪ ሆኗል። ነገ ሰላማዊ ሰልፍ ካልወጣችሁ ወዮላችሁ፣ ነገ ይህንን ነገር ካልተቃልቦማችሁ ወዮላችሁ፣ ህዝብ ይነሳባችኋል፣ አመጽ ይመጣባችኋል የሚባል የባለቤትነት መንፈስ ነበር። ቀላል የማይባል ኮንትሪቢዩሽን አድርገዋል። መልሽ የቅንጅት ትግል በነዛ ሚዲያዎች ባይታገስ፣ በነዛ ሚዲያዎች ድምፁ ባይሰማ፣ እነዛ ሚዲያዎች እየታሰሩ እየተሰደዱ ዋጋ ከፍለው ሀሳቡን እንዲያንጸባርቅ እድል ባይሰጡት ቅንጅት የጋኑስ መብራት ነበር የሚሆነው። ግን ደግሞ ወደ መጨረሻው ጊዜ ምን ሆነ? ቴክ ኦቨር ተደረገ። በአንድ በኩል በቃ ፓሽኔት የሆኑ በቅንጅት ፍቅር የተለከፉ ግን ቅንጅት ያልሆኑ ሰዎች ድርጅቱን የመምራት ፍላጎት አደረባቸው በማስ። ሚዲያውም ደግሞ በቃ የትግሉ አካል ነኝ፣ መስዋዕትነት ከፍዬለታለሁ፣ ዋጋ ከፍዬለታለሁ እና እኔ በፈለኩበት መንገድ መሄድ አለበት የሚል ዳይሬክሽን የመስጠት ችግር ሌላው ፈተና ነበርና እንግዲህ ቅድም እንዳልኩሽ ቅንጅት የሚታረም የሚስተካከልና የሚለወጥ ድርጅት መሆኑን ማህበረሰቡ በቅጡ አለመረዳቱ፣ ድርጅታዊ አወቃቀራችን፣ አሰራራችንና አካሄዳችን በደንብ የተጠና ጊዜ ተወስዶበት ፕሮግራም ተበጅቶለት አለመሆኑ፣ ግለሰቦች የነበራቸው ሚና አንዳንድ ጊዜ ከቅንጅቱን በላይ የገዘፈና ቅንጅቱን አደጋ ላይ ጣለው በመሆኑ እነዚህም ሶስት ነገሮች ማንሳት እችላለሁ።